ኦ ገብርኄር ኦ ገብር ምእመን ኦ ገብረ ሐካይ ንጉሥ ለሶስት ሰዎች ለአንዱ 5 ለአንዱ 2 ለአንዱ 1 ሰጥቶ ወደ ሩቅ ሀገር ሄደ። ይህ የመንግስተ ሰማይ ምሳሌ ነው። መንግስተ ሰማይ የሕገ ወንጌል ምሳሌ ተስፋ ኢየሱስ ክርስቶስ ብላቴኖችን ጠርቶ ወጥተው ወርደው ያተርፉበት ዘንድ ገንዘቡን የሰጣቸውን ነጋዴን ትመስላለች። ትግሁ ይላል። ተግተው ይሰሩ ዘንድ ለአንዱ 5 መክሊትን ሰጠው። 5 መክሊት የሰጠው ሰው አለ። ለአንዱ 2 መክሊት ሰጠው። 2 መክሊት የሰጠው ሰው አለ። ለአንዱ 1 መክሊት ሰጠው። 1 መክሊት የሰጠው አለ። ወለላ አሐዱ እምኔሆሙ በአምጣነ ይላል። ከእርሳቸው ወገን ለአንዱ እንደሚቻላቸው እንደየአቅማቸው ሰጣቸው። ሄደው ነግደው ወጥተው ወርደው ያተርፉበት ዘንድ 5 የተሰጠው 5ን አትርፎ 10 አደረገ። 2 የተሰጠውም እንዲሁ 2 አትርፎ 4 አደረገ። 1 የተቀበለው ግን ሌባ ቢሰርቀኝ፣ ወንበዴ ቢቀማኝ፣ ቀጣፊ ቢያታልለኝ ብሎ ፈርቶ ሄዶ ምድር ቆፍሮ የጌታውን ወርቅ ቀበረው። ከብዙ ዘመን በኋላ የነዚያ የባሮች ጌታቸው መጣ። የሰጠኋችሁን መክሊቴን አምጡ አላቸው። 5 የተቀበለው መጥቶ እንዘይብል እግዚኦ አቤቱ 5 መክሊት ሰጥተኸኝ ነበረ፣ ዘወሃብከኒ የሰጠኸኝን 5 መክሊት ነበረ። 5 መክሊት ሰጥተኸኝ አልነበረምን? እነሆ ወጥቼ ወርጄ 5 አትርፌ ያለሁ 10 አድርጌ ያለሁ አለው። ወይቤሎ እግዚኡ ኦ ገብርኄር ወምእመን ዘበህዳጥ ምእመነ ኮንከ ድበ ብዙህ እሰይመከ። አንተ በጎ ባሪያ በጥቂት የታመንክ በብዙ ሾመሃለሁ። ታምነሃልና በውስተ ፍስሐሁ ለእግዚእከ። ይቤ እግዚኦ። ሁለተኛውም መጣ። አቤቱ 2 መክሊት ሰጥተኸኝ አልነበረምን? እነሆ ወጥቼ ወርጄ 2 አተረፍኩ። 2 አተርፌ 4 አምጥቼልሃለሁ አለው። ወይቤሎ እግዚኡ ኦ ገብርኄር ወምእመን ዘበውሁድ ምእመነ ኮንከ በብዙ እሰይመከ ውስተ ፍስሐሁ ለእግዚእከ። አንተ በጎ ባሪያ በጥቂት ከታመንክ በብዙ ወገን ሾመሃለሁ። ጌታ ታድላ ከሚያደርግበት ግባ ማለት ተሹም ተሸለም አለው። ዘመጻ 1 መክሊት ተቀበለው። ከቆፈረበት ስፍራ አውጥቶ አቤቱ ወይቤ እግዚኦ አመረከ ከመ ብእሲ ድሩ ከአንተ ተአርር ዘኢዘረውከ ወታስተጋብ ዘኢዘረውከ። አቤቱ ያልዘራኸውን የምታጭድ ሆይ፣ ያልበተንከውን የምትሰበስብ፣ ያላኖርኸውን የምታነሳ ጽኑ ጨካኝ መሆንክን አንተን ስላወቅኩ ወፈሪህየ ሆርኩ ወከራይኩ ምድረ
ምድር ቆፍሬ ሌቦች ሌባ ቢሰርቀኝ ወንበዴ ቢቀማኝ ቀጣፊ ቢያታልለኝ ብዬ ፈርቼ ምድር ቆፍሬ ቀብሬ አኑሬ ያለሁ ጣበለል ክዋ ይላል በመጠምጠሚያዬ ቋጥሬ ይዣለሁ አለ። ናሁ ንሳ ንዋየከ እነሆ ገንዘብክን ተቀበለኝ አለው ይላል። ወይቤሎ እኩይ ገብር ወሐካይ ተአምረኒኑ ከመብእሲ ድሩከ አነ አርር ዘኢዘራእኩ ዋስተጋብ ያልዘራሁትን የማጭድ ያልበተንሁትን የምሰበስብ ጽኑ ጨካኝ መሆኔን ታውቀዋለህን? ይህን ካወክ ገንዘቤን ልትሰጠኝ የተገባህ ነበር። ወጥቶ ወርዶ ለሚያተርፍልኝ በሰጠሁት ነበር። ይህን መክሊት ከሱ ተቀበሉት፣ 10 መክሊት ላለው ስጡት፣ ላለው ይሰጠዋል ማለት 5 ላለው 5 ይሰጡታልና፣ ምክንያቱም እሱ ወጥቶ ወርዶ አትርፈዋልና ሽልማት ይገባዋልና። ወለገብርሰ እኩይ ወሐካይ ወአውፅእዎ አፍአ ያን ሐኬተኛ ባሪያ ግን ለቅሶ ጥርስ ቁርጥማት ወዳለበት ወደ ጽኑ ጨለማ አግዙት አለ። ምክንያቱም ሰነፍ ነውና። ያ ሐኬተኛ ባሪያ ግን ልቅሶ ጥርስ ቁርጥማት ወዳለበት ወደ ጽኑ ጨለማ አጋዙት። ጥርስ ቁርጥማት ወደ ዘላለም መከራ ወደማያንቀላፋ ወደዚያ አጋዙት። 5ኛው ባለቤቱ መድኃኔዓለም ኢየሱስ ክርስቶስ ነው። 5ኛው ቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ ቀሌምንጦስን እንዳፈራ፣ ጳውሎስን፣ ጢሞቴዎስን ደቀ መዛሙርቶቹን እንዳፈራ፣ ቅዱስ ጴጥሮስ በአንድ ቀን 3000 የሚያህሉ ሕዝብን መክሊቱን እንዳተረፈ እንዳጠመቀ እንደነ ቅዱስ ጴጥሮስ ዛሬም ቤተ ክርስቲያንን የሚያተርፉ ሰዎችን ይመስላሉ። በዘመናችን በቅርብ ጊዜ ያለፉ ሊቃነ ጳጳሳት ብፁዓን ፓትርያርኮችን ይመስላል ባለ 5ቱ። ሁለተኛው ግን ከሐኬተኞቹ የተለየ ነው። ሁለተኛውም እንዲሁ ያፈራ ገዳማውያን አበው በየገዳሙ በየዱሩ በየጥሻው ወንጌል ለመሰበክ ስሉ የሚለፉ የሚወጡ የሚወርዱ ናቸው። ሁለተኛው ግን ወይቤሎ አመረከ ከመብእሲ ድሩ ከአንተ ያለው እሱ ሐኬተኛ ነው። ዛሬ በቤተ ክርስቲያንቱ ውስጥ እንዳለ ከላይ እስከ ታች ድረስ የቤተ ክርስቲያንቱን ስርዓት አመራር ነን ባዮቹ ቤተ ክርስቲያን የበላይ አስተዳዳሪዎች ነን የሚሉ አበውን ይመስላል። እሱ እንዲህ አለው፣ ወይቤሎ አለው፣ ሕግ ሳትሰራ በአእምሮ ጠባይ አውቃችሁ መምህር ሳትሰጠን በስነ ፍጥረት ተመራምራችሁ በስራችሁ ብለህ የምትፈርድ ጽኑ ጨካኝ መሆንክን አውቃለሁና አለው ይላል። እንግዲህ አስቡት። ዛሬም ደግሞ ካህን ለሚበላ እያሉ ብዙዎቹ የቤተ ክርስቲያንን ንብረት በሚገባ ቦታ ላይ ማዋል ሲገባቸው ኪሳቸው ውስጥ የሚያስገቡ አሉ። የእግዚአብሔርን መስዋዕት ኦሪት ዘሌዋውያን ላይ ሁልጊዜ ታሪኩ መስከረም ህዳር 21 ቀን ታሪኩን በቤተ ክርስቲያን ውስጥ እንደምንማረው እነዚያ በቤተ መቅደሱ ውስጥ የሚያገለግሉ በሳሙኤል ዘመን የነበሩ በካህኑ በኤሊ ዘመን የነበሩ 2 ዲያቆናቶች የእግዚአብሔርን መስዋዕት በሚያገለግሉ ጊዜ በሚያዘጋጁ ሰዓት እንዲህ ይሉ ነበር።
ለሳሙኤል የሚገባ መስዋዕት ነበር። ለቤተ መቅደሱ በእሳት ላይ የሚቃጠል የመስዋዕት ሥርዓት ብልት አለ። ለነሱ ደግሞ እንዲበሉ የሚገባቸው የመስዋዕት ሥርዓት ብልት አለ። እነሱ ግን እንዲህ ያደርጉ ነበር። ለሳሙኤል የሚገባ ለካህኑ ለኤሊ የሚገባውን ካህኑ ኤሊ አርጅቷል፣ ከእንግዲህ ወዲህ ቢበላም አፈር ነው፣ እሱ ለአፈር ነው፣ ከእንግዲህ ወዲህ እሱን መቀለብ አያስፈልገንም እያሉ ለሱ የሚገባውን ደናውን እየበሉ ለሱ የማይገባውን የናቁትን እነሱ መብላት የማይፈልጉትን ይሰጡት ነበረ ከሕግ ውጪ። ለእሳት የሚሰጥ የመስዋዕት ክፍል አለ። ያንን የመስዋዕቱን ክፍል ለእሳት የሚሰጠውን የመስዋዕቱን ክፍል ደግሞ እሳት ለሚበላው እግዚአብሔር ወርዶ ከሰማይ ሊበላ ነው እንዴ እያሉ መስዋዕቱን ይበሉ ነበር። እንዲህ አድርገው የእግዚአብሔርን መስዋዕት የቁርባኑን ሥርዓት አዘነፉት። ዛሬም በቤተ ክርስቲያን ውስጥ እንዲሁ ነው የምናየው። ደግሞ ለካህን እያሉ ከላይ ሆነው አስተዳዳሪዎቹ የራሳቸውን ቤት ሲገዙበት፣ በእግዚአብሔር ብር ሲንደላቀቁበት፣ በእግዚአብሔር ብር እግዚአብሔር አንዳንዶቹን በምድር በጽኑ ቅጣት ቀጥቶ እያሳየን ነው። አንዳንዶቹም ደግሞ አይቀርላቸውም እና ባለ አንዱ መክሊተኛው እነሱን ይመስላል። እንግዲህ አስቡት። አንድም ባለ አንዱ መክሊት የተባለው ተምረው ዕውቀታቸውን ማለት ነው ተምረው አላውያን ነገስታት ተመሳስለው ለመኖር ወይ ደግሞ የእግዚአብሔርን ቃል መናገር ባለባቸው ቦታ ላይ ሳይናገሩ ቀርተው ተመሳስለው ለመኖር የሚያደርጉትን በዘመናችን ያሉትን መምህራነ ቤተ ክርስቲያንን ይመክራቸዋል። ይህ ቃል ሕግ ሳትሰራ በአእምሮ ጠባይ አውቃችሁ። አስቡት። አንተ ያልዘራውን የምታጭድ፣ ያልበተንከውን የምትሰበስብ፣ ያላኖርኸውን የምታነሳ ማለት ሕግ ሳትሰራ በአእምሮ ጠባይ አውቃችሁ ምህዋራቱን ሰማይና ምድሩን ታላቁ ዩኒቨርሲቲን በስነ ፍጥረታት ተመራምራችሁ አውቃችሁ እኔ አምላካችሁ እንደሆንኩ መምህር ሳትልክልን በስነ ፍጥረት ተመራምራችሁ በሰራችሁ ብለህ የምትፈርድ። አስቡት። ይሄ ሐኬተኛ ሰው እኮ ነው ለፈጣሪው የሚያቀርበው ማለት ነው። ልክ ዛሬ ደግሞ እግዚአብሔር በእውነት እዚህ ያ እኮ ነው ዘንግቶ የእግዚአብሔርን ሕልውና ዛሬ ከነገ ንስሐ ገባለሁ በልቼ የሚሉ ከንቱ አስተሳሰብ ያላቸው ሰዎችን ይመክራቸዋል ይህ ቃል። አላውያን እሳት ስለት አሳይተው ቢያስክዱኝስ፣ መናፍቃን ተከራክረው ምላሽ ቢያሳጡኝስ ብዬ ቢያዋርጁኝስ ብዬ ፈርቼ ነው መልስ የሰጠው። ይህ ባለ አንዱ ገብረ ሐካይ ክፉ ባሪያ ማለት ነው። ገብረ ምእመን ማለት ታማኝ አማኝ፣ ገብርኄር ማለት ያው ታማኝ አማኝ በልቡ ነው ይዤዋለሁ ዋለው ይላል። ጠብለልክዋ በአእምሮዬ ጠብቄያለሁ ማለት ነው። በልብሴ ቋጥሬ ማለቱ በአእምሮዬ ጠብቄያለሁ። ገበርኩ ሐካይ ተአምረኒ ነው ሕግ ሳልሰራ የፈጣሪው የመድኃኔዓለም የኢየሱስ ክርስቶስ ምላሽ ነው። ሕግ ሳልሰራ በአእምሮ ጠባይ አውቃችሁ መምህር ሳልሰጥ በስነ ፍጥረት ተመራምራችሁ በሰራችሁ ብዬ የሚፈርድ ጽኑ ጨካኝ መሆኔን ባህሪዬን አውቀሃል። ይህንን የምታውቅበት አእምሮህን የእኔን በሥራ መክፈሌ እኔ ወጥቶ ወርዶ የሚያተርፍልኝንን ዋጋ እንደሚሰጥ እንዴት አላወቅም ብለው መድኃኔዓለም ኢየሱስ ክርስቶስ ፈረደበት ይላል። አንድ ታሪክ በዚህ በቤተ ክርስቲያናችን
ስርዓት ውስጥ አንድ ታሪክ አለ። አንድ አባት ነበሩ፣ በገዳም ውስጥ የሚኖሩ ናቸው። እኚህ አባት በገጠሪቷ ቤተ ክርስቲያን አባ አረጋዊ ገብረ መድኅን ይባላሉ። በቤተ ክርስቲያን ቅጥር ግቢ ውስጥ ከዕለታት በአንድ ቀኝ ተቀምጠው ሳሉ፣ ትልቅ ዛፍ ስር ተቀምጠው ሳሉ በጥንታዊ ብራና ላይ የተጻፈውን ይህ ገብርኄር ማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ላይ ያለውን ቃል ባለሆሳስ ይከልሱ ነበር። ድምፃቸው እንደ ሽማግሌ ዥረት ረጋ ያለ ነው። ድበውት የሚለው ቃል እያነበቡ በጥቂት ታምነሃል የሚለውን ቃል ሲያነቡ አንድ የነፍስ ልጃቸው ገብረ እግዚአብሔር የሚባል ወጣት ዓለም ተስፋ ያስቆረጠችው ወጣት ወደ እሳቸው ቀረብ ብሎ ከፊታቸው ቆሞ ወጣቱ ልጃቸው ገብረ እግዚአብሔር የከተማው ኑሮ ሰልችቶትና ተስፋ ቆርጦ ወደ ገጠር ተመልሶ አባቴ ከተማው ጨካኝ ነው፣ እኔ ምንም የለኝም፣ የምሰራበት መክሊት የለኝም በማለት በምሬት ይናገራል። አባ ገብረ መድኅን ቀና ብለው አዩት። ተክሌ ገብረ እግዚአብሔር ገብሬ ልጄ እግዚአብሔር አዳምን ስፈጥረው በመሬት ላይ አቧራ ብቻ አልነበረም፣ ነፈሐ ላዕሌሁ መንፈሰ ሕይወት ይላል መጽሐፉ። የሕይወትንም እስትንፋስ እፍ አለበት። ያቺ እስትንፋስ በውስጥህ እስካለች ድረስ መክሊትን የለኝም አትበል። የተወደዳችሁ የእግዚአብሔር ቤተሰቦች መክሊት የለኝም ማለት አያስፈልገንም። እግዚአብሔር በአርአያው ፈጥሮን ንግበር ሰብአ በአርአየነ ብሎ እግዚአብሔር ፈጥሮን አልተወንም። የሕይወት እስትንፋስ ሕያዊት የሆነችው እግዚአብሔር የሕይወት እስትንፋስ በውስጣችን አለ። ስለዚህ መክሊት የለኝም አትበል። እናተርፈው መክሊታችንን ይዘን በጨርቃችን ቋጥረን ልንቀብረው አስፈላጊ አይደለም። የብዙዎቻችን እድል የብዙዎቻችን መክሊት በሰዎች የተቀበረብን ዛሬ ብዙዎች እኮ ነን። መክሊታችንን ፈልገን እንዳናገኝ በቤተሰቦቻችን መክሊታችን ተቀብሮብናል። መክሊታችን በዙሪያችን ካሉት ሰዎች የራሳችን መክሊት እኮ ተቀብሮብናል። ዛሬ እንዳናተርፍ አድርጎናል። እና ስለዚህ ከነዚህ ከያዙን የኤሊ ቅርፊት ከመሰለው ሕይወት መክሊታችንን ለማትረፍ እንዴት አድርገን ፈልቅቀን እንውጣ ይሁን መጸለይ ያስፈልገናል። መክሊት ማለት በእጅህ ያስከው ወርቅ ብቻ ሳይሆን በልብህ ያስከው ታማኝ ነው አሉት እኚህ አባት አባ ገብረ መድኅን። ገብረ መድኅን ቀጠሉ። አሁን ይህን ታሪክ ስማ። በአንድ ወቅት አንድ ጌታ ወደ ሩቅ ሀገር ሲሄድ ለሶስት አገልጋዮች መክሊት ሰጣቸው። ከሚያነቡት ወንጌል ቃል ይተረጉሙለት ዘንድ ከሕይወቱ ጋር አዛምደው ይተረጉሙለት ዘንድ ጀመሩ። አንደኛው 5፣ ሁለተኛው 2፣ ሶስተኛው ደግሞ 1። አንተ ራስህን እንደዚያ እንደ አንድ መክሊት እንደተቀበለው ሰው አድርገህ አትቁጠር አሉት። ይህ ቃል ለገብረ እግዚአብሔር ኃይል ሆነው ያ ሰው የፈራው ጌታውን ሳይሆን በውስጡ ያለውን ታላቅነት ነው። ያ ሰው የፈራው በውስጡ ያለውን ታላቅነት ነው አሉት። ገብረ እግዚአብሔርም በአባቱ ቃላት ውስጥ አዲስ የሕይወት ብርሃንን አየና አዲስ የሕይወት ብርሃንን ጀመረ። ፈተናው ተክሌ ወደ ከተማው ተመለሰ። ነገር ግን በዚያን ጊዜ በኪሱ የያዘው ገንዘብ ሳይሆን በአባቱ የተነገረውን የታማኝነት ቃል ነበረ። አንድ ትንሽ የእንጨት መስሪያ ቤት ውስጥ ዝቅተኛ ደሞዝ ተቀጥሮ መስራት ጀመረ። ባለቤቱ እጅግ ጨካኝና ሰራተኛውን የሚበድል ሰው ነበር። ብዙዎቹ ሰራተኞች ይህ ሰው ካልዘራበት የሚያጭድ ጨካኝ ነው እያሉ ስራቸውን ያንገራግሩ ነበር።
ነገር ግን ተክሌ በምስሉ ገብረ እግዚአብሔር በምስሉ ላይ ያለውን ቃል አስታውሷል። አባቱ በገዳሙ ውስጥ የነፍስ አባቱ በገዳሙ ውስጥ የሰነቁለትን የሕይወት ቃል ስንቅ ገብርኄር ወምእመን የምለውን ቃል ሁልጊዜ ያስታውሰው ነበር። ጌታዬ ቢጨክንብኝም እኔ ግን ለተሰጠኝ ለዚች ጥቂት ሰዓትና ለዚች ጥቂት ዕውቀት ታማኝ መሆን አለብኝ ብሎ ወሰነ። ሌሎች ሰራተኞች እንጨት ሲሰርቁ፣ ስራ ሲያጓድሉ፣ ገብረ እግዚአብሔር ግን እስከ ምሽት 5 ሰዓት ድረስ ለብቻው እየደከመ ዕቃዎቹን በሚያስገርም ጥበብ ይሰራ ነበር። አስቡት የእግዚአብሔር ቤተሰቦች፣ በጎ ታማኝ ባሪያ ማለት ይሄ ነው። ገብርኄር ማለት ይሄ ነው። ገብርኄር ማለት እንደ ገብረ እግዚአብሔር ነው። እንደ ገብረ እግዚአብሔር አንድ ቀን ቅዳሜ ምሽት ገብረ እግዚአብሔር ሰንበትን ለማክበር ሲዘጋጅ አንድ ትልቅ ባለሀብት ወደ መስሪያ ቤቱ መጣ። ባለቤቱ በቦታው አልነበረም። ባለሀብቱ እጅግ በጣም አስቸኳይና ጥንቃቄ የሚፈልግ ስራ እንዲሰራለት ጠየቀ። ገብረ እግዚአብሔር ነገ ሰንበት ነው፣ የእረፍት ቀን ነው ብሎ ሊከለክለው አሰበ። ነገር ግን ባለሀብቱ ይህ ስራ ካልተሰራ ብዙ ቤተሰቦች ይራባሉ አለው። ገብረ እግዚአብሔር የሰንበትን ትርጉም አሰበ። ብዙዎቻችን የሰንበትን ትርጉም የማናውቅ ሰዎች ክርስቲያኖች፣ እስኪ የሰንበትን ትርጉም የምታውቁ የሰንበትን እስኪ እንዴት ነው ሰንበትን የምትገልጡት በኮሜንት ላይ እስኪ ጻፉልኝ። ተወደዳችሁ የእግዚአብሔር ቤተሰቦች፣ ሰንበት ስለ ሰው ተፈጠረች አይደል እንዴ የምለው ቃል አሰለሰለ። ሰንበት ስለ ሰው ልጆች ተፈጠረች፣ ለሰው ተፈጠረች የምለውን ቃል ሰንበት ማለት መልካም የምንሰራባት ሰውን የምናድንባት ቀን መሆኗን ተረዳ። ሌሊቱን ሙሉ ሳይተኛ እንደ አንድ ታማኝ አገልጋይ ስራውን አጠናቀቀ። በማግስቱ የመስሪያ ቤቱ ባለቤት መጣ። ባለሀብቱ የተሰራውን ስራ አይቶ እጅግ ተደነቀ። ይህን የሰራው አገልጋይ ማን ነው? እንዲህ ያለ ታማኝና ጥበብ አይቼ አላውቅም አለው። ባለቤቱም ገብረ እግዚአብሔርን አስጠራው። ገብሬ ሊባረር ወይንም ሊቀጣ መስሎት ፈርቶ ነበር። ነገር ግን ባለቤቱ አይኑ ላይ እንባ አቅርሮ ገብሬ፣ እኔ ክፉና በጣም ጨካኝ የምቆጣ እንደነበርሁ አውቃለሁ። ነገር ግን ያንተ ታማኝነት ትጋት እኔን ለወጠኝ ይላል። ገብረ ምእመን ማለት ሌሎችን ጨካኞችን የአውሬ ባህሪ ያላቸውን ሰዎች የሚለውጥ ነው። በስራ በመናገር ሳይሆን በስራ በማድረግ። ገብርኄር ማለት የተወደዳችሁ የእግዚአብሔር ቤተሰቦች ለፍልፎ በአውደ ምሕረትና በቤተ መቅደስ በቅዱሱ ስፍራ ቆሞ ለፍልፎ የሚወርድ ሳይሆን በስራው በእውነተኛው ስራ በተግባር የሚለውጥ የሚያተርፍ ማለት ነው። ዛሬ ብዙዎች ብዙ ሶሻል ሚዲያ ላይ እየወጡ ይለፈልፋሉ። የተጠሩም ያልተጠሩም ለኪሳቸው ሲሉም ሌሎቹ እውነት ለማትረፍ ምስሉ ያው ልዩ የሆኑ ሰዎች ዛሬ ይለፈልፋሉ። ግን ከነሱ ውስጥ ገብርኄር የትኛው ነው? ገብርኄር እና ባለሀብቱ የገብሬን በገብሬ ስራ ተለውጦ ገብሬን እንዲህ አለው። ባለቤቱ ገብሬን እንዲህ አለው፣ አንተ በጥቂት ታምናሃልና አለው። ከዛሬ ጀምሮ የዚህ ትልቅ ድርጅት ስራ አስኪያጅ ሆነሃል አለው። ባለሀብቱም ለገብሬ ትልቅ ሽልማት ሰጠው። ገብሬ በዚያች ቅጽበት የአባቱን ቃል በቤተ መቅደሱ ውስጥ በአጸዱ በቤተ መቅደሱ በገጠሪቱ ቤተ ክርስቲያን አጸደ ቤተ ክርስቲያን ውስጥ ሆኖ በስተ ሽምግልና በስተ እርጅና በሚያስደነግጥና በሚያርድ ድምፅ
ያንን የገብርኄርን ታሪክ የነገሩትን አባት አሰበ። ድበውሁድ የምለው በብዙ ላይ ሾመሃለሁ የብል የወንጌል ቃል በሕይወቱ ሲፈጸም አየው። ገብሬ ወደ ገጠር ተመልሶ አባ ገብረ መድኅንን ሊጠይቃቸው ሄደ። አባ ገብረ መድኅን አሁንም በዛፉ ስር ነበሩ። ገብረ እግዚአብሔር እግራቸው ላይ ወድቆ አባቴ መክሊቴን አተረፍኩበት፣ ጌታዬም ወደ ደስታው አስገባኝ አላቸው። ሽማግሌው አባ ገብረ መድኅን ፈገግ አሉና በምስሉ ላይ የሚገኘውን የመጨረሻውን ምስጋና አዜሙ። በውስተ ፍስሐሁ ለእግዚእከ፣ ወደ ጌታ ደስታ ግባ ማለት ነው። ዓለም በሙሉ ለገብረ እግዚአብሔር አዲስ ሆነችበት። ዛሬ ቤተ ክርስቲያናችን ገብርኄር ብላ የምታከብረውን ቤተ መቅደስ እኛ ታማኞች እንድንሆንና በውስተ ፍስሐሁ ለእግዚእከ የምለውን ቃል እንድንሰማ ነው። ክርስትና ማለት ታማኝ ማለት ነው። ስለዚህ ተቀጥረን በልዩ ልዩ ስፍራዎች በልዩ ልዩ አይነት ላይ የተወደዳችሁ የእግዚአብሔር ቤተሰቦች ክርስትና ማለት እምነት ነው። ዛሬ ታማኝነት ገብርኄር ማን ነው? ከላይ ጀምረን ይህ ቃል ዛሬ ስንነባነብ ስንተረጉም ውለናል። ግን እንደ ቃሉ በቃሉ የሚኖር ማን ይሆን? ገብረ እግዚአብሔር ይህንን የወንጌል ቃል በሕይወቱ ውስጥ አየታም ነው። አባ ገብረ መድኅንም ገብረ እግዚአብሔርን ይህንን ቃል አዜሙለት። ያው ታማኝነት ማለት ከገንዘብ በላይ መሆኑን፣ በጎነት ደግሞ የመንግሥተ ሰማያት ቁልፍ መሆኑን ተረዳ ገብረ እግዚአብሔር። ታሪኩም ለሰፈረው ወጣቱ ሁሉ ትልቅ ትምህርት ነው። ተወደዳችሁ የእግዚአብሔር ቤተሰቦች፣ ይህ ታሪክ ለሁላችንም ትምህርት ነው። ክብር ለእግዚአብሔር ይሁን፣ ምስጋና ለአምላካችን ይሁን።